ሰላም ተከታታዮቼ ዛሬም እንደተለመደ እናንተን ያህል መፍትሄ ይዤላችሁ ቀርብ ያለሁኝ ከልሞቹ ከመቅደላይና እንድትከታተሉኝ ጋብዛችኋለሁ። ህልሞቻችሁ እንዲፈታ የምትፈልጉትን ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ ላይክ፣ ሼር ማድረግ እንዳትረሱ፣ የደወል ምልክቷን መጫን እንዳትረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ሶስት ቪዲዮ ካያችሁ በኋላ ካልተፈታ አልተፈታም ካላችሁ ሰረኑን ማስቀመጣችሁ እንዳትረሱ። ቪዲዮን ሲጀምሩ ላይክ አድርጋችሁ ጀምሩ። አሁን ወደ እናንተ ህልም ፍቺ ወስዳችኋለሁ። ቤቲ መቅዲ እንዴት ነሽ? እግዚአብሔር ይመስገን። ሱባ ቤት ወተት ገዝቼ ከዛ ትንሽ ተደፋብኝ። ምን ያመለክታል? እሺ ወተት ያው የምኞት መሳካት ነው። ስለዚህ ያው መደፋቱ ግን ትንሽ እንትን አይደለም፣ ያው የምኞት መሳካት ነበረ። ያው ትንሽ ግን የሆነ እንትን የሚገጥም እንትን እንዳለ ነው። ያው እንዳይሳካ ትንሽ የሚገጥም ችግር እንዳለ የሚያመላክት ነው። ጸሎት ማድረግ ነው። በአጠቃላይ ግን ወተት የምኞት መሳካት ነው። መደፋቱ ነው ትንሽ ጥሩ ያልሆነ። ያው ሁሉም አይደለም ማለት ትንሽ ስለሆነ ምንም እንትን የለውም። ጸሎት አድርጊ። ሀና ሰላም መቅዲ ሰላም። በህልም አንድ ሴት አጠገቤ ቁጭ ብላ ነበረ። ሌላ ደግሞ የድሮ ፍቅረኛዬ እሱም ቁጭ ብሎ ነበር እና አንድ ታዋቂ ቲክቶከር ሚኒ እና ጥቁር ቦት አርጋለች። እኔም በጣም እያደነኳት ነበረ። ከዛ የድሮ ፍቅረኛዬ እሱን ልብሱን ያደንቀዋል፣ ይወደዋል። እኔና የእህቱ ባል በጣም እንደነግጣለን ልብሱ ስላደነቀው። እሺ ያው ቀሚስ አጭር ቀሚስ ሚኒ ምናምን ጥሩ አይደለም። ያው ልብስ ሲያጥር ጥሩ ነገር ነው አያመላክትም። አይደለም ያው ታዋቂ ሰው ግን ማየት ያው ታዋቂ ቤት ነው ሁኔታ ለታዋቂ ማየት መጪ ጥሩ ነገር እንዳለ ነው የሚያመላክተው። ከፍታን ጥሩ ነገር ነው የሚያመላክተው። ያው ታዋቂ ሰው ማየት በአጠቃላይ ግን ያው ያረጋችሁ ልብስ ሚኒስከርት ነው ምናምን ያልሽው ያው እሱን ስታደንቂ ነው ወይ ስታደንቁ ነው ያየሽው። ያጥሩ አይደለም። ያው ሲያጥር ልብስ ጥሩ አይደለም። ጸጋ የሚሆነው ሲረዝም ነው ልብስና ያው እንትን አይደለም። ጸጋዬ ተሾመ ሰላም መቅዲ እንዴት ነሽ? እግዚአብሔር ይመስገን ሁሉም ሰላም። በተደጋጋሚ እያለፍሽኝ መጽሐፍ አቆምኩኝ። እስኪ በአፋጣኝ ፍችልኝ። በጣም ሰፊ ትልቅ ቤት ብዙ ክፍሎች ያሉት ነው። ለኔ የተሰጠኝ ይመስለኛል እና አልጋ ላይ ተኝቼ ጓደኛዬ መታ አጠገቤ ትተኛለች። ከዛ የአክስቴ ልጅ ስትመጣ ቤቴ እያዞርኩ አስጎበኛታለሁ። ትልቅ ቤት ነው ያለች ገርሟት ታያለች። ከዛ ወደ መኝታ ቤት ስንደርስ ጓደኛዬ የኔን ሱሪ ገልብጣ ለብሳ ከአልጋ አልወረደችም። ግቢ ጓደኛዬ ናት። ታወቁ ስል ሱሪ ገልብጣ መልበሷን ገርሞኝ እያየሁ እባክሽ ፍችልኝ። እሺ አንደኛ ሰፊ ቤት ጥሩ ነው። አዲስ ጅማሮን አዲስ ነገር ነው። በውልደት ወይም በጋብቻ የሚቀላቀል ወደ ህይወትሽ እንዳለ የሚያመላክትሽ ነው። ግን የተከፋፈለ ቤት ሲሆን ሀሳብ መከፋፈል ነው የሚያመላክተው። ያው የሆነ በአንድ አለመርጋት የሀሳብ የተከፋፈለ ሀሳብ እንዳለሽ የሚያመላክት ነው። ሌላው ያንቺን ልብስ ለብሰው ማየትሽ ትንሽ እንትን አይደለም። ያው ያንቺን አይነት አንቺን ወይም ደግሞ ያንቺ የሆነውን ነገር ያው የምትመኝ አይነት ሰው ሱሪ ደግሞ ባል ነው ወይም ፍቅረኛ ነው የሚያመላክተው። ያው ያንቺን አይነት ነገር እንደምትፈልግ ነው የሚያመላክተው። ያው እሱ ትንሽ እንትን አይደለም። ያው ቤቱ ግን ጥሩ ነው። ዲጂ ሰላም ሽብዛ መቅዲ አሜን። ለሁላችን እንዳታልፊኝ እኔ በህልሜ አልፈልገውም ብዬ የተኩ ፍቅረኛ የቤተሰቦቼ ቤት ሁሌ ሲሄድ አያለሁኝ። ኦኬ ያው የሆነ ያላለቀ ነገር እንዳለ ነው የሱ ፍላጎት። የሆነ ረጅም የሆነ ነገር እንደሆነ የሆነ ያላለቀ ነገር በእውነታው ነው አይደል? አልፈልግም ያልሽው ሰው ወደ ቤት ሲመላለስ ያይሽው። ስለዚህ ወደ እናንተ ህይወት መግባት እንደሚፈልግ የሚያመላክትሽ ነው። እያሰበ እንደሆነ ነው።
ሙለር በህልም ክትፎ በቆጮ ስበላ አደርኩ አመሰግናለሁ። እሺ ክትፎ ያው ያልበሰለ ከሆነ ትንሽ ጥሩ አይደለም። ስጋ ጥሬ ሲሆን አንደኛ አላግባብ የሰውን ስም ማንሳትን እንደገና ደግሞ የዘመድ ሞትን ነው የሚያመላክተው። ጥሬ ስጋ ትንሽ ጥሩ አይደለም። ያው የበሰለ ከሆነ ግን ሲሳይ ነው፣ ቆንጆ ነው። በጣም የበሰለ ከሆነ እየበላሽ ያየሽው በጣም ቆንጆ ነው። ሀና ሰላም ነግዴ ተባረኪ አሜን። ህልም ሰው ሀገር ነኝ። አንድ ስራ ገብቼ ወጣሁ በእውነት ዓለም። እናም በህልሜ ምን አየሁ? እዛ ቤት ጨለማ ነው። ብርቅስቅስ ብሎ ቤቱ ዝናብ አልጋቸው ላይ ይዘንባል። እኔም እንዳይነካኝ ሸሻለው። መጋረጃ ትክክል አይደለም፣ ቤቱ ልክ አይደለም። ምን ይሆን መቅዴ? የወጣሽበት ቤት ነው ይሄን ያየሽው? እንደዛ ከሆነ በጣም ቆንጆ ነው። ጨለማ ጥሩ ያልሆነ ነገር፣ ጥሩ ያልሆነ ጊዜን ነበር የሚያመላክትሽ። ዝናብ እንባን፣ መከራ፣ የስጋ ፈተናን ነው የሚያመላክተው። አልጋቸው ላይ ነው ሲዘንብ ያየሽው፣ ጥሩ አይደለም። ያው በአጠቃላይ አንቺ ስትሸሺ ነው ያየሽው። ሸሻለው ነው አይደል? ስለዚህ በጣም ቆንጆ ነው። አምልጠሻል ከሆነ መጥፎ ነገር፣ በአጠቃላይ ጥሩ ያልሆነ ነገር ነው እዛ ቤት ውስጥ ይሆን የነበረው። ምክንያቱም ያው ዝናቡ የስጋ ፈተና ነው የሚያመላክተው። ጨለማውም እንደዛው ጥሩ ነገር ነው ያመላክትም። ያው አምልጠሻል። እንደዛ የወጣሁበት ቤት ያልሽኝ መሰለኝ። እንደዛ ከሆነ ጸሎት አድርጊ። ያው አምልጠሻል። ከዛ መጥፎ ነገር ነበር እዛ ቤት ውስጥ ሊገጥም የሚችል ነበር። ያንን ያሳይሽ። ናታን ሰላም ሺ ይብዛ መቅዴ አሜን ለሁላችን። በህልም ባሌ ከጓደኛዬ ጋር በመኪና መንገድ ይሄዳሉ። መሀል መንገድ ላይ የማብራት ፖል ወድቆ መብራቱ ከልቡ ጋር ተጣብቆበት ጓደኛ በግድ ያላቅቆታል። መቅዴ እንዳታልፊ። ያው መንገድ ህይወት መንገድን ነው የሚያመላክተው። ማብራት ደግሞ ጥሩ ነገር ነው። ጥሩ ጊዜን ጥሩ ነገር ነው የሚያመላክቱት። ያ ልቡ ላይ ነው መብራቱ እንትን ሲላዩ። ስለዚህ በልብ የሆነ መልካም ራዕይ መልካም ነገር እንዳለ መጪ ጥሩ ነገር እንዳለ ነው። ግን ከዛ ነገር ደግሞ ያን ነገር ለማበላሸት የሚጥሩ ሊሆኑ ይችላሉ። ከልቡ ላይ ሲያላቀቁ ነው ሊያላቀቁ እየታገሉት ነው አይደል? ያው ስለዚህ ያው ያንን ደግሞ ጥሩ ጊዜ ወይም ደግሞ ጥሩ የሆነ ነገር በልቡ እያሰበ ያለውን ነገር እሱን ሊሉበት የሚችሉ አይነት ሰዎች እንዳይሆኑ ማለት ጥሩ ያልሆኑ ሰዎች ከሆኑ በዙሪያ ያሉ በትኩረት ማየት ይኖርበታል። ያው መብራት ብርሃን በአጠቃላይ ጥሩ ነገር ስለሆነ ማለት ነው። ሊያላቅቁበት መሆኑ ትንሽ እንትን አይደለም። ሜራን ሰላም መቅዲ በህልም ከ3 ሰዎች ጋር ነበርኩ። አንድ ዶክተር ነው፣ ቀይ ሆኖ ወፍራም ነው። እኔ ትቼ ሲሄድ ልጄን እናትሽ ወዴት ሄደች እያለ ይጠይቃታል። እኔ ከድሮ ማዳም ጋር ምግብ እየሰራው ነበረ። መቅዲ ስለምፈችልኝ ከልብ አመሰግናለሁ። እሺ ዶክተር ማየት ጥሩ ነው። ጥሩ የሆነ ነገር እንዳለ ከፊትሽ የሚያመላክትሽ ነው። ያው ቀይ ደግሞ ሰው ማየት ደግሞ ያው በቅዱስ ሚካኤል ያመላክትሻል። በጣም ቆንጆ ነው። ሌላው ደግሞ አንቺ ከማዳም ጋር ምግብ እየሰራው ምግብ መስራት ያው ስራ ነው። በረከትን ነው ምግብ የሚያመላክተው። ጥሩ ነው። እንደተመቻችሁ ተስፋ አደርጋለሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ ሼር ማድረግ እንዳትረሱ። የደወል ምልክቱን መጫን እንዳትረሱ። አዳዲስ ሲወጣ እንዲደርሳችሁ ማለት ነው። እንዲፈታ የምትፈልጉት ያው እዚህ መጨረሻ የምለቀው ቪዲዮ ላይ አስቀምጡልኝ። ሌላ ቦታ ላይ አታስቀምጡ። ያው እንዳይቆይባችሁ ማለት ነው። ላይክ ማድረጋችሁ አትርሱ። ለዛሬ ይሄን ይመስላል። ስለተከታተላችሁ ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ